ሴትየዋ 3 በእድሜ ጠና ያሉ ወንድ አዛውንቶችን ከቤቷ ደጃፍ ተቀምጠው ትመለከታለች። ሰላምታ ከተለዋወጠች በኋላ ምናልባት የሚበላ ከፈለጋችሁ ወደ ውስጥ ግቡና ምግብ ልስጣችሁ ትላቸዋለች። እነሱም ባለቤትሽ ውስጥ አለ እንዴ ብለው ይጠይቋታል። አይ ለጊዜው ውጪ ነው ቤት የለም ብላ መለሰችላቸው። እንደዛ ከሆነ አንገባም ብለው ይመልሱላታል። ወደ ምሽት አካባቢ ባለቤቷ ወደ ቤት ሲመለስ ሁሉን ነገር ትነግረዋለች። ባለቤቷም ቃሏን በሙሉ ካዳመጣት በኋላ አሁን እኔ ስለመጣው ሂጂ ጥሪያቸውና ይግቡ እንጋብዛቸው ብሎ ነገራት። ሴትየዋ ሄዳ ተመልሳ ባለቤቷ አሁን እንደመጣ ነገረቻቸው እና በድጋሚ ወደ ቤት እንዲገቡ ጋበዘቻቸው። እነሱም እንዲህ ሲሉ መለሱላት፣ እኛ 3ታችን በአንድ ላይ የሰው ቤት መግባት አንችልም አሏት። ግራ ተጋባችና ለምን ብላ ጠየቀቻቸው። ከ3ቱ አዛውንቶች አንዱ ተነሳና እኔ ሀብት ነኝ፣ የተቀሩት 2ቱ ደግሞ ስኬትና ፍቅር ናቸው። ስለዚህ ከ3ታችን አንዳችን ብቻ ስለምንገባ ከባለቤትሽ ጋር በድጋሚ ተማከሪና ከሀብት ከስኬትና ከፍቅር ማንን እንደምታስገቡ ምረጡ አሏት። ከዛም ሴትየዋ ወደ ቤት ተመልሳ ገብታ ለባሏ ሁሉን ነገር አስረዳችው። በአንዴ 3ቱም እንደማይገቡና የግዴታ አንዱ ብቻ መግባት እንደሚችል ለባሏ ነገረችው። ባሏም በደንብ ካዳመጣት በኋላ እንግዲያውስ ሀብት ወደ ቤቴ እንዲገባ ፈቅጃለሁ እና ሀብትን አስገቢው ብሎ ነገራት። ባለቤቱም በሐሳቡ ተቃወመችው። ከሀብት ይልቅ እኮ ስኬት ይሻለናል አለችው። ቤት ውስጥ ያለች ሌላ የልጃቸው ሚስት ደግሞ አረ ፍቅር ይሻላል ብላ ተከራከረች። ከዛም ከብዙ ክርክርና ሐሳብ በኋላ ፍቅርን መረጡ። ሀብትና ስኬት እዛው ውጭ እንዲቀሩ እና ፍቅር እንዲገባ ተፈቀደለት። ፍቅር ወደ ቤት እንዲገባ ሲፈቀድለትና መግባት ሲጀምር፣ ስኬትና ሀብት ግን እዛው ውጭ ከመቅረት ይልቅ ፍቅርን ተከትለው ወደ ቤቱ ገቡ። ሴትዮዋም በመገረም ጠየቀቻቸው፣ 3ታችን በአንዴ መግባት ስለማንችል አንዱን ብቻ ምረጡን ብላችኋል ነበር ብላ ጠየቀቻቸው። አዎ ብለን ነበር፣ ነገር ግን ፍቅር በሄደበትና በኖረበት ቦታ ሁሉ ሀብትና ስኬት የግዴታ ይከተሉታል ብለው መለሱላት። ስለዚህ በየትኛውም የሥራ መስክ፣ በየትኛውም ከሰዎች ጋር ባለን ግንኙነት ፍቅርን ካስቀደምን የማይቻል የሚመስለውን ማሳካት፣ አይሆንም የተባለውን ነገር አድርገን ማሳካት እንደሚያስችለን ያሳያል፣ ያስተምረናል ይህ ታሪክ። ነገር ግን ይህንን መንገድ ተከተላችሁ በፍቅር ለማሸነፍ ብትጀምሩ እንኳን ጥላቻ፣ የሰው በደል፣ በአጠቃላይ በሰው መጎዳት አይቀርላችሁም። በሕይወታችሁ ስትኖሩ በኃይል ሳይሆን በፍቅር ነው የማምነው፣ በጭካኔ ሳይሆን በመልካም ልብ ነው ማሰብና መኖር የምፈልገው ብትሉም የግዴታ የጥላቻን፣ የምቀኝነትን፣ የክፋትን ጽዋ መቅመሳችሁ አይቀርላችሁም። ከሰዎች የሚመጣ ነገር ስለሆነ ደግሞ ያ ልትቆጣጠሩትም አትችሉም። ሰዎች ሳይጎዷችሁ መኖር አትችሉም። ሁሉም ሰው ይሄ ይገጥመዋል፣ ይደርስበታል። ታዲያ ችግሩ ያ ሳይሆን ለዛ ነገር የምትሰጡት ምላሽ ነው። በዚህ ታሪክ ታዲያ ይህንን ካስተማርኳችሁ በዛሬው ቆይታችን ሰዎችን ምንም ሳትጎዱ ነገር ግን እያንዳንዱን ሰው በስውር መቆጣጠር የሚያስችሏችሁን፣ የጎዷችሁን፣ ክፉ ስራ የሰሩባችሁንና ክፉኛ ያስቀየሟችሁን ሰዎች በቀላሉ እንዴት መቆጣጠር እንደምትችሉ እንመለከታለን። ለዚህም ይረዳን ዘንድ 5 ምርጥ መንገዶችን ስለምንመለከት እስከ መጨረሻው ድረስ በመከታተል ብዙ እንድታተርፉ ጋብዛችኋለሁ። ቀና ልባችሁን ሰጥታችሁኝ ደግሞ ቪዲዮን ላይክ አድርጋችሁ እንዲጀምሩ ከልቤ ጠይቃችኋለሁ። ምክንያቱም ብዙ ሰዎች ጋር እንዲዳረስ የእናንተ አንድ ላይክ ትልቅ ዋጋ አለው ለኔ። እንዲሁም ለገራር ቻናል አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የኛ ቤተሰብ እንድትሆኑ ከልቤ ጠይቃችኋለሁ። እነዛን በስውር ሰዎችን መቆጣጠር የሚያስችሏችሁን
5 ጥበቦች አንድ በአንድ እንመልከታቸው። አንደኛ፣ ከጨዋታ ውጤት መጠበቅን አቁሙ። ይቅርታቸውን፣ ጸጸታቸውን፣ ተመልሰው መምጣታቸውን፣ ህመማችሁን እና የደረሰባችሁን በደል እንዲረዷችሁ፣ እነዚህ ሁሉ በጭራሽ ከነሱ እንዳትጠብቁ። ይህንን በትክክል ካደረጋችሁ ሙሉ የጨዋታውን ዳይናሚክ መቆጣጠርና መቀየር ትችላላችሁ። የሆነ ሰው ከጎዳችሁና ክፉኛ ካሳዘናችሁ በኋላ አንድ ነገርን ከናንተ ይጠብቃል። ከነሱ የሆነ ነገርን እየጠበቃችሁ እንደሆነ ያስባሉ። ለምሳሌ ክሎዥር ወይም የመጨረሻ ቃላቸውንና የመለያያ ንግግርን እየጠበቃችሁ እንደሆነ ያስባሉ። ወይም ፍትህን ወይ ደግሞ ፍቅርን መልሳችሁ እየጠበቃችሁ እንደሆነ ያስባሉ። ታዲያ ከዛ ሁሉ በደላቸው፣ ክፋታቸው፣ ክህደታቸውና መጥፎ ስራቸው በኋላ የሆነ ነገር ከነሱ እስከጠበቃችሁ ድረስ ጨዋታውን እናንተም ተጫወቱት እንጂ ሙሉ በሙሉ የኳስ ቁጥጥር ያለው በነሱ ስር ነው። ፓወር በነሱ እጅ ነው የሚቆየው። ፍላጎታችሁ የነሱ ጥገኛ ያደርጋቸዋል። ጥገኝነት ተጋላጭነትን ይፈጥራል። ነገር ግን ኢሞሽናሊ ከነሱ ውጤት መጠበቅ ባቆማችሁባት ሰከንድ ያላቸውን ፓወር ሙሉ በሙሉ ያጡታል። አሁን በእናንተ ጉዳይ ይከስራሉ ማለት ነው። ሰዎች የተጎዳ ሰው ከነሱ የሆነ ውጤትን እየጠበቀ እንደሆነ ፊል ማድረግ ይችላሉ። ከተጎዳችሁ በኋላ በምታሳዩት ስሜት መቆጣጠርን አለመቻል፣ ከልክ በላይ ለማብራራት በመሞከራችሁ፣ ከልክ በላይ ቴክስት እየላካችሁ በራሳቸው ጥፋት እነሱን ንጉስ ስታደርጓቸው፣ ማረጋገጫን ስትጠብቁ፣ በእነዚህ ሁሉ ቀሽም ስራችሁ ከነሱ ውጤት እየጠበቃችሁ እንደሆነ መረዳት ይችላሉ። ታዲያ ውጤትን መጠበቅ አቁሙ ማለት እነዚህን ሁሉ ርካሽ ስራዎች አቁሙ ማለት ነው። ከነሱ ውጤትን መጠበቅ ማቆማችሁ እነዛን ሰዎች ይመልስላችኋል የሚል ዋስትና የለውም። ነገር ግን በእርግጠኝነት ራሳችሁን መልሳችሁ ታገኙበታላችሁ። ከተበደላችሁ በኋላ እነዛን ውጤቶች የማይጠብቅ ሰው የስሜት አድቫንቴጅ ይኖረዋል። ምክንያቱም ነፃ ወጥታችኋል። ስለዚህ የጎዷችሁንና ክፉኛ የበደላችሁን ሰዎች ውጤት ከነሱ ባለመጠበቅና መፈጠራችሁን በመርሳት ብቻ በቀላሉ እነዛን ሰዎች ማሸነፍ ትችላላችሁ። ስውርና ብዙ ሰው ያልተረዳው ድንቅ መንገድ ነው። ሁለተኛ ደግሞ ውድ መሆን ነው። የብር ሳይሆን የወርቅ ዋጋ ሊኖራችሁ ይገባል። ብር ይነስም ይብዛም በእያንዳንዱ ሰው ኪስ ውስጥ ይኖራል። ለማግኘትም በጣም ቀላል ነው። በዛ ምክንያት ጊዜ በጨመረ ቁጥር ዋጋውን እያጣ ይሄዳል። ወርቅ ግን ከማንም እጅ ሊገኝ ቀርቶ እሱን ለማግኘት የወሰነ ሰው እጅጉን ለፍቶ ነው የሚያገኘው። የሰው ልጅ ዋጋ የሚሰጣችሁ እናንተ ለራሳችሁ በለጠፋችሁት ዋጋ ልክ ነው። የሆነ ነገር ለመገኘት ቀላል ከሆነ ለማጣትም ቀላል ይሆናል። የሆነ ነገርን ለማግኘት ግን ኢፎርት የሚጠይቅ ከሆነ አእምሮአችን ለዛ ነገር ከፍተኛ ዋጋ ይሰጠዋል። ለምንም ለማንም ሳትሉ በጭራሽ ዋጋችሁን ዝቅ አድርጋችሁ እንዳትታዩ። እናንተን ለማግኘት አስቸጋሪ ሰው ስትሆኑ፣ በፈለጉት ጊዜና ቦታ የማያገኟችሁ ከሆነ ለማታለል አስቸጋሪ ሰው ትሆኑባችኋላችሁ። ብዙ ጌም እየተጫወታችሁ ሳይሆን ርካሽ ስላልሆናችሁ ብቻ ማለት ነው። ንብና ዝንብ የሚለያቸው ቆሻሻና ንጹህ ቦታ በመገኘታቸው ነው። በዛ ምክንያት ውጤታቸውም ለየቅል ነው። ንብ ምን ያህል ብትቸገር ቆሻሻ ላይ አትገኝም። በዚህም ምክንያት በምድር ላይ ካሉ ጣፋጭ ነገሮች መካከል የሆነውን ማርን ትሰጠናለች። ከምግብነት አልፎ መድኃኒትም የሆነ ነገር ነው። ዝንብ ግን ውሏ ዳሯ ቆሻሻ ላይ ስለሆነ ከዛ በኋላ የምትነካው ነገር በሙሉ በሽታን ያስተላልፋል። እዚህም እዚያም የሚል በየቦታው የሚገኝ ሰው በሰዎች አይን ዋጋው እጅጉን የወረደ ነው። ዋጋ የወረደ ሰው ደግሞ ሰውን ፈጽሞ መግዛት አይችልም። የሆነ ሰው ከጎዳችሁ በኋላ
ቀጥሎ የሚያደርገው በስውር የእናንተ ምላሽ መጠባበቅ ነው። ከዚህ በኋላ ምን ያህል ርቀት አብሬው እንዲሄድ ይፈቅድልኛል ብሎ ራሱን ይጠይቃል። ኢሞሽናሊ ደካማ ከሆናችሁ ከዛ በደል በኋላ እናንተም በድጋሚ እንዲያገኙ ከፈቀዳችሁላቸው ጥፋታቸውን ተከትሎ ምንም የሚያጡት ነገር ከሌለና ምንም ቅጣት ካልተጣለባቸው ተመልሰው እናንተም መገናኘት ከቻሉ ውድ መሆናችሁ ቀርቶ ጭራሽ በጣም ይንቋቸዋል። ነገር ግን በአንድ ወቅት ከናንተ ጋር እንደልባቸው የፈለጉትን ሲያደርጉ የነበሩ ሰዎች ከጎዷችሁና ካስቀየሟችሁ በኋላ ከሩቅ ብቻ እንዲመለከቷችሁ ካስገደዳችኋቸውና ከፈረዳችሁባቸው ንቀትን፣ በደልን፣ ክፋታቸውን እንደማትታገሱ ካሳያችኋቸው፣ ገደብን ካስቀመጣችሁ ያ ነገር በደንብ ይገባቸዋል። በሰሩት ስራ ግራ ተጋብተው ይደናገጡበታል። በዚህ መልኩ ሳትጎዷቸው ነገር ግን እናንተ ጋር የነበራቸውን አክሰስ ሳያገኙ ከሩቅ አስቀምጣችኋቸው መቆጣጠር ትችላላችሁ። እነዛን ሰዎች ደረጃችሁን ከፍ ስታደርጉ ዋጋችሁም አብሮ ከፍ ይላል። ምክንያቱም ለርካሽ ባህሪያቸው ጎንበስ ስለማትሉላቸው ማለት ነው። ሶስተኛ ደግሞ ምስጢረኛ ሰው ሁኑ። የሰው ልጅ አእምሮ ያልተጠናቀቀ መረጃን ይጠላል ወይም በጣም ያንን ነገር ለማወቅ ይጓጓል። የሆነ ሰው ሲጎዳችሁና በስሜታችሁ ሲጫወትባችሁ እናንተ ማንበብ ለሱ ቀላል ስራ ነበር ማለት ነው። የእናንተ ሪአክሽን፣ ስሜታችሁን፣ ደጋግማችሁ የምትሰሯቸውን ልማዶች በደንብ ጠንቅቆ ስለሚያውቅ በደካማ ጎናችሁ በጣም ይጠቀምባችኋል ማለት ነው። ነገር ግን በድንገት ተነስታችሁ ምስጢረኛ ስትሆኑ እና ለመነበብ ከባድ ሰው ከሆናችሁ ነገሩ ሁሉ ይገለባበጣል። ህመማችሁን፣ እቅዳችሁን፣ ደስታችሁን፣ የሚሰማችሁን እያንዳንዱን ፊሊንግ፣ የዕለት ተዕለት እንቅስቃሴያችሁን በሙሉ ሰዎች የሚያውቁባችሁ ከሆነ እናንተን ለመገመትና ለመቆጣጠር እንዲሁም በእናንተ ላይ የፈለጉትን ተጽዕኖ ለማሳደር በጣም ቀላል ይሆንላቸዋል። ደካማ መሆናችሁን ያሳይባችኋል። ደካማ ጎናችሁን ለሰዎች ማጋለጥ ደግሞ ከምታስቡት በላይ ያስጠቃችኋል። ለምን ጓደኞቻችሁ፣ ቤተሰቦቻችሁ ወይም ፍቅረኞቻችሁ አይሆኑም? በህይወታችሁ ፓወር እንዲኖራችሁ ከፈለጋችሁና ሰዎች እናንተን ሊቆጣጠሩ ቀርቶ እነሱን መቆጣጠር ከፈለጋችሁ ድብቅ ሁኑ። ምስጢረኛ ሰው ሁሌም አደገኛ ነው። ከብዙ አደጋ ራሱን መከላከል ይችላል። መለወጣችሁን፣ መሻሻላችሁን የሚፈልጉ ብዙ ሰዎች እንዳሉ ሁሉ ውድቀታችሁን የሚመኙላችሁ የቅርብ ሰዎችም በዙሪያችሁ እንደከበቧችሁ አትርሱ። ከዛ ወጥመድ ማምለጥ የምትችሉት ታዲያ ምስጢረኛ በመሆን ብቻ ነው። ሞኝ ሰው ከጓደኞቹ ከሚማረው በላይ ብልህ ሰው ከጠላቶቹ ይማራል። ራሳችሁን ማጋለጥ አቁማችሁ ከጠሏችሁ ሰዎች ግን መማርና ራሳችሁን ከመከላከልም አልፎ እነሱን መቆጣጠር የሚችሉት ምስጢራዊ ከሆናችሁ ብቻ ነው። ምስጢረኛነታችሁ ተገማች እንዳትሆኑ ያደርጋችኋል። ተገማች ካልሆናችሁ ደግሞ ሰዎች እናንተን መቆጣጠር አይችሉም። ሰዎች እናንተን መግዛትና እንደፈለጉ በስሜታችሁ መቀለድ አይችሉም። በተቃራኒው የምትገዟቸው እናንተ ትሆናላችሁ። አራተኛ ደግሞ ትኩረታችሁን ሙሉ በሙሉ አቅጣጫውን ቀይሩት። እዚህ ጋር እንደ ምሳሌ ብሬክአፕ ላንሳ፣ ወይም ከፍቅረኛችሁ ጋር የነበራችሁ እህል ውሃ አብቅቶ ስትለያዩ ማለት ነው። እና ከዛ የልብ ስብራት ጎርተዋችሁ ከሄዱበት ቦታ ምናልባትም የገቡትን ቃል በሙሉ ረስተው አሁን ሲከዷችሁ እንዴት ነው ከዛ መዳንና ራሳችሁን ማላቀቅ የሚችሉት? ለዚህ መፍትሄው በጣም ቀላል ነው። ትኩረታችሁን ሙሉ በሙሉ መቀየር ነው። ትኩረትን መቀየር ወይም እነሱን ለመተው መሞከር እነሱን መርሳት ማለት አይደለም። ላትረሷቸው ትችላላችሁ፣ ነገር ግን የነበራችሁን ኢሞሽናል ኮንትሮል መልሶ መቀበል ነው። ለዚህ ሁሉ የመጀመሪያው ስቴፕ ደግሞ ወይም አንደኛ ደረጃ ከነዚህ ሰዎች ጋር ግንኙነትን መቀነስ ነው።
የሶሻል ሚዲያ ፕሮፋይላችሁን በየጊዜው ቼክ ማድረግ፣ የድሮ ሜሴጃችሁን እየተመለሳችሁ ማንበብና በሐሳብ መዋጥ፣ የእነሱን ህይወት በድብቅ መከታተል። እነዚህን ሁሉ ማቆም ነው የመጀመሪያ ደረጃ። ያ ድርጊታችሁ ቁስሉ ክፍት ሆኖ እንዲቆይ ያደርገዋል። ከቻላችሁ ሜሴጅ እና የተጻጻፋችሁትን ልውውጥ በሙሉ አጥፍታችሁ እነሱንም ከቻላችሁ ብሎክ አድርጋችሁ ሙሉ በሙሉ የነበራችሁን ግንኙነት ማቋረጥ። ሁለተኛ ደግሞ የነበራችሁን ሩቲን መልሶ መገንባት ወይም በየቀኑ ተሰሩ የነበረውን ጠቃሚና አቋርጣችሁት የነበረውን የዕለት ተዕለት ልማድ ማስቀጠል ነው። ብሬክአፕ ሲፈጠር ከምታስቡት በላይ ብዙ ትርፍ ጊዜ ይፈጥርላችኋል። ያንን ክፍትና ትርፍ ጊዜ በስትራክቸር እና በጠቃሚ ነገር ካልሞላችሁት አእምሮአችሁ ስለነሱ በማሰብ ብቻ ኦቨርቲንግ እንድታደርጉና ለብዙ ሜንታል ኢልነስ እንድትጋለጡ ያደርጋችኋል። ስለዚህ የሆነ ሰው ሲጎዳችሁ አእምሮአችሁ ከነሱ ጋር ብቻ ማሰቡን ይቀጥላል። የነበራችሁን ንግግር ደጋግማችሁ ታስታውሳላችሁ። ግጭታችሁን በአእምሮአችሁ ደጋግማችሁ እየሳላችሁት ትሸበሩበታላችሁ። ያ ሁሉ አቴንሽን ነው። አቴንሽን ደግሞ ኢነርጂ ነው። ምክንያቱም የእናንተ ኢነርጂ የሚኖረው የእናንተ አቴንሽን በሚኖርበት ቦታ ነው። ያ ማለት ጉልበታችሁና ሙሉ አቅማችሁ የሚኖረው ትኩረት በምታደርጉበት ቦታ ላይ ብቻ ነው። የሆነ ሰው ሲጎዳችሁ 3 ነገሮችን እናንተ ላይ ቢመለከት ደስ ይለዋል። የስሜት አለመረጋጋታችሁን፣ ፈጣን ምላሻችሁን እና የሚታይ ጉዳትን እናንተ ላይ መመልከት ይወዳል። ነገር ግን ትኩረታችሁን ወደ እድገታችሁና ወደ ለውጦቻችሁ ብቻ አቅጣጫውን ስታዞሩት ሙሉ ድራማው ይቀየራል። አሁን የተጎዳ ከመሆን ይልቅ የማይደረስበት ሰው ትሆናላችሁ። እድገታችሁ ላይ ብቻ ካተኮራችሁ ርቀት መፍጠር ትችላላችሁ። ርቀታችሁ ደግሞ ሙሉ ዳይናሚኩን ይቀይረዋል። ከወራት በኋላ እነሱ እዛው ያሉበት ቦታ ቆመው ሊቀሩ ይችላሉ። እናንተ ግን ተቀይራችኋል። በዙሪያችሁ ያለ ነገር ተቀይሯል። ደረጃችሁ ተቀይሯል። ምርጫችሁ ተቀይሯል። ምርጫችሁ በራስ መተማመንን ይፈጥርላችኋል። በራስ መተማመን ደግሞ ግንዛቤያችሁን ይቀይረዋል። ግንዛቤ ደግሞ ያላችሁን ፓወር ሙሉ በሙሉ ይቀይርላችኋል። ስለዚህ የጎዳችሁን ሰዎች ለመቆጣጠር የድሮ ማንነታችሁን ሙሉ በሙሉ መቀየር በቂ ነው። መሻሻል፣ ዲሲፕሊን ያለው ሰው መሆን፣ ከዛም አንድ ቀን ስለነሱ ሙሉ በሙሉ ማሰብ እንዳቆማችሁ ይገባችኋል። ያም ትክክለኛ ማሸነፍ ይሆንላችኋል። አምስተኛና የመጨረሻው ደግሞ ገንዘብ መስራት ጀምሩ። የሆነ ሰው ሲጎዳችሁ፣ ሲበድላችሁ ወይም ክህደትና ንቀትን ሲያከናነባችሁ እናንተ ያላያችሁት እነሱ ግን ጠንቅቀው የተረዱት ኢንቪዚብል ኢምባላንስ በመሃላችሁ ነበር ማለት ነው። ወይም የማይታይና የሆነ የሚጎድላችሁ እነሱ ጋር ብቻ ያለ የሚመስላችሁ ነገር ነበር ማለት ነው። ለምሳሌ በስሜት እነሱ ላይ ጥገኛ ነበራችሁ፣ ወይ በገንዘብ ወይ ትኩረትን ያለማቋረጥ ይሰጧችሁ ነበር፣ ወይ ፍቅርን ከነሱ ታገኙ ነበር። ያ ኢምባላንስ ፈጥሯል። ነገር ግን ገንዘብ ኃይል ነው። አንዳንዴ ገንዘብ ይኑራችሁ እንጂ ጥገኛ መሆናችሁ ይቀራል። የሆነ ሰው ለመኖር፣ ፍቅርን ለማግኘት፣ ለክብራችሁ፣ ለእያንዳንዱ እንቅስቃሴያችሁ እሱ ላይ ጥገኛ መሆናችሁን ስታቆሙ ሁሉ ነገር ያበቃለታል። ከዛ በኋላ ያ ሰው ፈጽሞ ሊጎዳችሁ አይችልም። ነፃ አውጥታችኋል ራሳችሁን ማለት እኮ ነው። ገንዘብ ማግኘት መጀመራችሁ እናንተን የሚመለከቱበትን መነጽር ብቻ መቀየር ሳይሆን ይልቅ እናንተም ራሳችሁን የምትመለከቱበትን መነጽር ይቀይርላችኋል። የገንዘብ እድገታችሁ ከነዛ ሰዎች ጋር የነበራችሁን የስሜት ቁርኝት ለመስበር ይረዳችኋል። አላስፈላጊ ሰዎች ጋር በግዴታ የምትቆዩበትን ሁኔታ ያበላሸውና ራሳችሁን ከጥገኝነት አላቃችሁ ብቻችሁን በነፃነት እንድትኖሩ የሚያደርጋችሁ የገንዘብ ነፃነታችሁ ነው። ገንዘብ ካላችሁ፣ ሀብት ካላችሁ ሰዎች ወደው ሳይሆን ተገደው እናንተን ማክበር ይጀምራሉ።
ሳር ቅጠሉ ጭምር ለእናንተ ቦታ መስጠት ይጀምራል። ለእናንተ ትልቅ ቦታ የሚሰጧችሁ ሰዎችን መግዛትና መቆጣጠር ደግሞ ከምታስቡት በላይ በጣም ቀላል ነው። ገንዘብ ሰዎችን አይቆጣጠርም፣ ይልቅ ምርጫችሁን ይቆጣጠርላችኋል። ብዙ ምርጫ ያለው ሰው ደግሞ ሁሌም አድቫንቴጅ ያለው እሱ ጋር ነው። ሰዎች ላይ የበላይ ሆኖ ለመታየት ሳይሆን የሰዎች ወጥመድ ውስጥ የሚያስገባ ድህነት ስለማያስገድደው ነው። በድንገት ባገኛችሁት ወይም ሳትለፉ በምታገኙት ገንዘብ ታዲያ ሰውን እገዛለሁ ወይም እቆጣጠራለሁ ብላችሁ እንዳታስቡት። ይልቅ እሱ ራሳችሁን መግዛት አቅቷችሁ መጥፊያ ነው የሚሆናችሁ። ከትንሽ ተነስታችሁ ግን መሻሻል እያሳያችሁ ከጊዜ ወደ ጊዜ እየተለወጣችሁ ስትሄዱ በዛ ፕሮሰስ ውስጥ የምታዩት ህመምና ስቃይ ጠንካራ ሰው ያደርጋችኋል። በዛ ፈተና ያለፈ ሰው ደግሞ ምንም የሰዎች ፈተና ሊጥለው አይችልም። ገንዘብ ማግኘት ከምታስቡት በላይ ከብዙ ጥገኝነትና ባርነት ያወጣችኋል። ባገኛችሁት ገንዘብ ባገኛችሁት ሀብት ምክንያት ሰዎችን ለመጉዳት ለመበደልና ለመቆጣጠር ሳይሆን ሰዎችን ለመግዛት ግን ያንን ገንዘብ ለማግኘት የገነባችሁትን ማንነትና ጥንካሬ ለመጠቀም ነው። ገንዘብ ለማግኘት የምታደርጉት ፕሮሰስ ውስጥ የሚገነባው ጥንካሬያችሁ ከአለት የበለጠ ጠንካራ ማንነት ያጎናጽፋችኋል። ያም ከብዙ የሰዎች ተንኮል፣ በደልና አደጋ ራሳችሁን ከመከላከል አልፎ ሊቆጣጠራችሁ ያሰበ ሰውን ቀድማችሁ እንድታንበረክኩት ይረዳችኋል። እንግዲህ ውድ የግራር ቻናል ቤተሰቦች ከነዚህ ከተመለከትናቸው 5 አስገራሚ ጥበቦች ውስጥ እናንተ ለመጠቀም ያሰባችሁት የትኛውን ነው? ሐሳባችሁን በነፃነት በኮሜንት ብትገልጹልኝ በጣም ደስ ይለኛል። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረግና ለሌሎችም ሼር በማድረግ እንድታበረታቱኝ ከልቤ ጠይቃችኋለሁ። እስከ መጨረሻው ድረስ ስለተከታተላችሁኝ እጅግ ከልቤ አመሰግናለሁ። በቀጣይ በሌላ ፕሮግራም እስክንገናኝ ደግሞ ሰላም ቆዩልኝ።